እንኳን ደህና መጣችሁ ወደ አብሮት ቱቶሪያልስ። በዛሬው ሌሰናችን ስለ ኮንሰንትሬትድ እና ዳይሉት አሲድስ ብሪፍሊ ኤክስፕሌን አድርግላችኋለሁ። ኮንሰንትሬትድ ቨርሰስ ዳይሉት አሲድስ ደግሞ እናያለን። ኮንሰንትሬሽን ማለት ምን ማለት ነው? ኮንሰንትሬሽን ማለት ሪላቲቭ አማውንት ኦፍ ስለ አሲድ ስለሆነ እያወራን ያለ ነው። አሲድስ ፕሬዘንት ኢን ኤ ጊቨን ሶሉሽን ማለት ነው። ስለዚህ ይሄ ማለት it refers to the relative amount of an acid. እሺ ስለ አሲድ ስለሆነ እያወራን ያለ present in a given solution። ስለዚህ በሆነ ሶሉሽን ውስጥ ያለው የሶሊዱ ወይም የአሲዱ መጠን ማለት concentrated acid ምን ማለት has relatively higher amount of solid, amount of acid or solid dissolved in a solvent. ስለዚህ concentrated ስንል relatively higher amount of solid ወይም ደግሞ acid ሲኖር ማለት ነው in a given solution። ስለዚህ dilute acid ማለት ምን ማለት ነው ከተባልሽ an acid that has what relatively smaller amount of solid dissolved in what a solution ማለት ነው። ስለዚህ አሁን አንድ ሶሉሽን ውስጥ ብዙ ካለሽ ኮንሰንትሬትድ እንለዋለን። ትንሽ አማውንት ኦፍ ሶሊድ ካለሽ ደግሞ ዳይሉት እንለዋለን። ኮንሰንትሬትድ versus dilute። እስቲ የትኛው ኮንሰንትሬትድ የትኛው ዳይሉት እንደሆነ ትነግረኛለሽ። So assume that you have the same amount of water in both beakers. እሺ አሁን ይሄ ለምሳሌ say ቮሊዩሙ 1 ሊትር ነው እንበል። 1 ሊትር ነው። እሺ አሁን see looking at these pictures, can you tell me which one is concentrated and which one is dilute? የትኛው concentrated and this is an example of dilute. እስቲ አሁን ደግሞ የዚህ ሪሌሽንሺፕ to strength አሳይሻለሁ። ለምሳሌ both strong and weak acids maybe what? Maybe concentrated or dilute. ሊሆን ይችላል depending on what? Depending on the relative number of what? Depending on the relative amount of solution, the acid in a given solution. እሺ ስለዚህ አሁን ይሄ ስትሮንግ ሆኖ ዳይሉት ሊሆን ይችላል or concentrated ሊሆን ይችላል። ዊክ አሲድ ሆኖ ምን ሊሆን ይችላል? ኮንሰንትሬትድ ሊሆን ይችላል or dilute ሊሆን ይችላል። ስለዚህ ምን ላይ ነው ዲፔንድ የሚሆነው ታዲያ? it depends on the relative amount of the acid አማውንቱ ላይ ነው ዲፔንድ የሚሆነው። ስለዚህ ለምሳሌ አሁን ዊክ ሆኖ ኮንሰንትሬትድ ሊሆን ይችላል። ይሄ ማለት ምን ማለት ነው? ብዙ አሲድ አለሽ ማለት ነው። ሁለቱም እነዚህ የተለያዩ ኮንሰፕቶች ናቸው። similarly ዊክ አሲድ ሆኖ ምን ሊሆን ይችላል? ኮንሰንትሬትድ ሊሆን ይችላል። ይሄ ማለት ምን ማለት ነው?
ብዙ relatively higher amount of the acid አለሽ ማለት weak acid ሆኖ dilute ሊሆን ይችላል ምን ከሆነ if you have relatively smaller amount of the acid in a given solution እሺ pH and pH scale so pH measures strength of acid with an acid ያው ስለ አሁን ስለሆነ እንትምንለው strength of an acid in a solution አሁን because we are dealing with acids pH ስንል የአሲድ strength measure ነው የሚያደርገው ማለት ነው what is pH scale it ranks solutions ይሄ ማለት ነው solutions based on acidity or basicity pH scale ስንል የሆነስ የተሰጠሽ ሶሉሽን አሲዲክ ነው ወይስ ቤዚክ ነው ብሎ የሚነግርሽ ነው ለምሳሌ pH የpH ሬንጁ እንደዚህ እናደርገው ይሄ 0 ነው 7 14 እሺ እቺኛዋ pH ቫልዩ 7 ከሆነ ምን ይባላል ሶሉሽን ምንድነው ኒውትራል ይባላል እሺ less than 7 ከሆነ ምንድነው acidic እሺ and then greater than 7 ከሆነ ደግሞ ቤዚክ ይባላል አሁን እዚህ ጋር የpH ቫልዩ ወደ 0 ወይም ከ7 ወደ 0 አፕሮች ባረገ ወይም ሲያረግ አሲዲቲው እየጨመረ ይመጣል ሞር አሲዲክ ይሆናል ማለት ለምሳሌ አሁን አንድ ሶሉሽን 4 pH ቫልዩ ያለውና 2 pH ቫልዩ ያለው ካለሽ 2 pH ቫልዩ ያለው is more acidic than a solution that has pH value 4 ማለት ለምሳሌ 13 እና 9 pH value ያላቸው አሁን አወዳድር ብትባይ 13 ያለው is more what basic more basic than a solution that has a pH value of 9 ማለት ነው አሁን pH define እናደርጋለን pH ሲደመር pOH 14 አሁን pH ምን ማለት ነው የሚለውን ደግሞ እንይዝ pH ማለት ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን ማለት ነው ምክንያቱም ቅድም ምን ብለናል pH measures the strength of an acid ብለናል ስለዚህ አንድ ሳብስታንስ አሲድ ነው የሚያስብለው ምንድነው ውሃ ውስጥ ዲዞልቭ ሲሆን ሃይድሮጅን አየን ሲሰጥ ነው አይደል therefore pH ምን ይሆናል ማለት ነው ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን pH ማለት ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን ከሆነ ሎጋሪዝም ኦፍ a to the base b equals c ካለ ይሄ ማለት a ማለት ምን ማለት ነው b to the power of c አይደል መጀመሪያችን ኔጌቲቭ በእንትን ላባዛት ሁለቱንም ሳይድ በኔጌቲቭ ላባዛቸው ይሄንም በኔጌቲቭ ይሄንም በኔጌቲቭ አባዛዋለሁ አልተቀየረም ስለዚህ ይሄ ምን መጣ ኔጌቲቭ pH አልመጣ እኩል ይሆናል ሎጋሪዝም ኦፍ ሃይድሮጅን ፕላስ ሃይድሮጅን ስለዚህ የሃይድሮጅን አየን ኮንሰንትሬሽን ማለት 10 the power of what minus pH አትመጣ ሌላ ደግሞ ሃይድሮጅን አየን ኮንሰንትሬሽን ሲባዛ OH አየን ኮንሰንትሬሽን 10 to the power of minus 14 ይሰጣል እሺ calculate the pH value of a solution
when hydrogen ion concentration is 1.0 times 10 to the power of minus 5 mole per liter. ሞል ፐር ሊትር ማለት ምን ማለት ነው? የተሰጠን የሃይድሮጅን አየን ኮንሰንትሬሽን የተሰጠሽ አይደል? 10 to the power of minus 5 ሞላር ማለት ነው። ሞል ፐር ሊትር ማለት ምን ማለት ነው? ሞላሪቲ ማለት ነው። ገባሻል? ሞል ፐር ሊትር ማለት ሞላር ማለት ነው። ያው ኮንሰንትሬሽን ማለት ነው። የኮንሰንትሬሽን መለኪያ ማለት ነው። ስለዚህ አሁን የሃይድሮጅን አየን ኮንሰንትሬሽን ተሰጠን። ምን እንደጠየቅነው? ፒኤች ፒኤች ምን ማለት ነው? ኔጌቲቭ ሎጋሪዝም ኦፍ 10 to the power of minus 5 አይሆን? ስንት ሆነ? minus 5 አዎ ስለዚህ 5 አይሆን? pH value ነው ማለት ነው። እሺ calculate the hydrogen ion concentration of an aqueous solution when its pH is 9 ግን አሁን ዳይሬክትሊ ለመስራት ከፈለግሽ ምን መሰለሽ? hydrogen ion concentration እኩል ይሆናል 10 to the power of minus pH አላለም ቅድም? አንዷ ህግ እቺ ነች። እሺ ስለዚህ የሃይድሮጅን አየን ኮንሰንትሬሽን የተጠየቅነው 10 to the power of ምንድን ነው የተሰጠን? pH ተሰጥቶናል። ስንት ነው የተሰጠን? -9 እኮ 9 ነው -9 ይሆናል ማለት ነው። ሞላር ይሆናል ማለት ነው። A solution of hydrochloric acid is 0.01 molar. What is its pH? እሺ አሁን እዚህ ጋር እንደ ሶሉሽን ብለው እንትን ሰጥቷቸዋል። እንደ ሂንት ይመስለኛል ይሄ hydrochloric acid is a strong acid so it ionizes what completely አይደል? hydrochloric acid አንዱ ኤግዛምፕል ነው አይደል ቅድም ያልነው። ስለዚህ hydrochloric acid ውሃ ውስጥ ዲዞልቭ ሲሆን ምን እንደሚሰጠን ብለናል? ሃይድሮጅን ፕላስ ክሎራይድ አይደል? ስለዚህ የዚህ ስንት ነው የተሰጠን ኮንሰንትሬሽኑ? 0.01 ሞላር። ስለዚህ የዚህ ስንት አገኘሽ ማለት ነው? 0.01 ኤግዛክትሊ 0.01 ሞላር። ያው የዚህ ስለማያስፈልገን ስለዚህ እኛ የምንፈልገው የዚህ ነው አይደል? ምክንያቱም pH ነው የተባለው። pH ማለት ምን ማለት ነው? ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን አይደል? ይሄ ማለት ኔጌቲቭ ሎጋሪዝም ኦፍ ይሄ ማለት 10 to the power of minus ሳይሆን ስንት ነው? ይሄ ማለት 2 አይሆን? ስለዚህ pH 2 ነው ማለት። ይሄ ማለት ለምሳሌ አሁን ይሄ ሰልፈሪክ አሲድ ነው አይደል? ሰልፈሪክ አሲድ ውሃ ውስጥ ዲዞልቭ ሲሆን 2 ሃይድሮጅን አየን እና ያው ውሃ ውስጥ ነው ሰልፌት አየን ፕሮዲዩስ ያደርጋል። SO4 ሁለት አየሽ። አሁን ይሄ ማለት ምን ማለት መሰለሽ? ስንት ነው ያለን? ስንት ኮንሰንትሬሽኑ የዚህ ስንት ነው? 0.01 ሞላር ነው ያለን አይደል? ሶ ኢኩዌሽኑ ምንድነው የሚነግረው? አሁን እዚህ ጋር አንድ ሞል ካለሽ አንድ ሞል ኦፍ ሰልፈሪክ አሲድ ካለሽ 2 ሞል ኦፍ ሃይድሮጅን አየን ታገኛለሽ እየተባልሽ ነው አይደል? ስለዚህ 0.01 ሞላር ሰልፈሪክ አሲድ ካለን ምን ያህል ሞላር ኦፍ ሃይድሮጅን ነው የምናገኘው? twice of that። ስለዚህ በሁለት እችን ታባዣታለሽ። ስለዚህ ስንት ይሆናል ማለት ነው? 0.02 ሞላር ይሆናል። ስለዚህ አንድ ሞል ኦፍ ሰልፈሪክ አሲድ ካለሽ ምን ያህል ሞል ኦፍ ሃይድሮጅን አየን ነው የምታገኘው? 2 አይደለ? ስለዚህ 0.01 ሞላር ሰልፈሪክ አሲድ ካለሽ you will get twice as many hydrogen ions. ስለዚህ that gives you 0.02 ማለት። ስለዚህ pH ነው የተጠየቅነው። pH ማለት ምን ማለት ነው? ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን ነው። ስለዚህ እዚህ ጋር ምን ይሆናል? ኔጌቲቭ ሎጋሪዝም ኦፍ 2 times 10 to the power of minus 2 አይሆንም? ይሄ ማለት 0.02 ማለት ምን ማለት ነው? 2 ሲባዛ 10 to the power of minus 2 ማለት ነው አይደል? እሺ አሁን እቺን በሎጋሪዝም ህግ ምን ይሆናል? ኔጌቲቭ ታደርጊና ሎጋሪዝም ኦፍ 2 ሲደመር አይደል የምንለው? ሎጋሪዝም ኦፍ 10 to the negative 2
ይሄ ማለት በኔጌቲቭ ታባዛው ምን ይሆናል? ሎጋሪዝም ኦፍ 10 to the base minus 2 ኔጌቲቭ ትሆናለች ማይነስ ሎጋሪዝም ኦፍ 2 አይደል? ይሄ ማለት ሁለት አይሆንም? ማይነስ 2 ታይምስ ማይነስ ሁለት አይደለ? ሎጋሪዝም ኦፍ 2 ስንት ነው? 1.7 ይሆናል ማለት። ሃይድሮክሎሪክ አሲድ and sulfuric acid are strong acids. ጥያቄው why do equimolar solutions of the two acids have different pH? equimolar ምን ማለት ነው? ሞላር ኮንሰንትሬሽናቸው እኩል ኮንሰንትሬሽን of these two acids ቢኖርሽ ለምንድን ነው የተለያየ pH የምታገኘው ነው? አዎ ስለዚህ HCl ውሃ ውስጥ ዲዞልቭ ሲሆን ሃይድሮጅን ፕላስ አይደል ያለው ፕላስ ክሎራይድ አየን አይደል? እሺ ለምሳሌ አሁን 10 to the power of minus 3 ሞላር ካለን ምን ያህል ሞላር ኦፍ ሃይድሮጅን ነው የምታገኘው? እዚህ ጋር አሁን ይሄ ራሱ 10 to the power of minus 3 ሞላር ለምን? ሃይድሮክሎሪክ አሲድ ምን ስለሆነ ሙሉ በሙሉ አይደለም። ሙሉ በሙሉ እሱማ ሰጠሽ አይደለም። ቅድም ሜንሽን ያደረኳት በጣም ኪ እንትናለች ኮንሰፕት አለች። ሞኖፕሮቲክ ነው። ሞኖፕሮቲክ ማለት ምን ማለት ነው? ውሃ ውስጥ ዲዞልቭ ሲሆን አንድ ሃይድሮጅን ብቻ ስለሚሰጥ ለዚህ እኮ ነው ልክ ሲከፋፈሉ ወደ ሁለት እንትን ሲከፋፈል እኩል ነው የሚኖርሽ ማለት እኩል ማለት ከአሲዱ ማለት ነው። እሺ አሁን ወደ ሰልፈሪክ አሲድ ደግሞ እንምጣ። ሰልፈሪክ አሲድ ሁለት አይደል ፕሮዲዩስ የሚያደርገው? ዲፈረንሱ አየሽው? ስለዚህ ጋር ለምሳሌ 10 to the power of minus 3 ሞላር ቢኖርሽ እዚህ ጋር ስንት ነው የምታገኘው ማለት ነው? ሁለት እጥፍ በሁለት ታይምስ 10 to the power of minus 3 ሞላር። ለምን ከተባልሽ ምክንያቱም ሰልፈሪክ አሲድ ዳይፕሮቲክ ነው። ዲሶሲየት ሲያደርግ ሁለት ሞል ኦፍ ሃይድሮጅን አየን ስለሚሰጥ ያልሽ። አሁን አይሽ ኢኩዊሞላር ናቸው። እዚህ ጋር when we start እዚህ ጋር ኢኩዊሞላር ማለት እኩል ሞላር ኮንሰንትሬሽን ያላቸው ማለት ሞላር ኮንሰንትሬሽናቸው እኩል ነው። ነገር ግን እነዚህ ሳብስታንሶች ፒኤቻቸው የተለያየ። ለምን? ምክንያቱም አንዱ ምንድነው ሃይድሮክሎሪክ አሲድ ሞኖፕሮቲክ ስለሆነ፣ ሰልፈሪክ አሲድ ደግሞ ምንድነው ዳይፕሮቲክ ስለሆነ በዚህ ምክንያት ይለያያል። ፒኤቻቸው ይለያያል ማለት። Two solutions A and B have pH values of 2 and 6 respectively. ስለዚህ ሶሉሽን A 2 pH ቫልዩ አለው። ሶሉሽን B ደግሞ 6 pH ቫልዩ አለው። Now how many times greater is the hydrogen ion concentration in solution A than that of solution B ነው የተባለው። አሁን የሃይድሮጅን አየን ኮንሰንትሬሽን ኦፍ ኤ አይደል የጠየቅነው ኦቨር ሃይድሮጅን አየን ኮንሰንትሬሽን ኦፍ ቢ ምን ማለት ነው? ሃይድሮጅን አየን ኮንሰንትሬሽን ኦፍ ኤ ማለት ምን ማለት ነው? 10 to the power of minus pH of what? ኤ ማለት አይደለም? ቀደም ሃይድሮጅን አየን ኮንሰንትሬሽን ለማግኘት ምን እንደምታደርጊው ብዬሻለሁ። 10 to the power of minus pH ነው የምናደርገው። እዚህስ 10 to the power of minus pH of solution B. እቺ ምን ማለት ነው? 10 to the power of minus 2 አትሆንም? yes 10 to the power of minus 6 አይሆንም? minus 6 yes ይሄ ስንት ይሆናል? ይሄ ወደ ላይ ሲሄድ 10 to the power of minus 2 plus 6 ስንት ይሆናል? 10 to the power of 4 ይሆናል። ስለዚህ ምን ማለት ነው? ይሄ ማለት ሃይድሮጅን አየን ኮንሰንትሬሽን of A is 10 to the power of 4 greater than that of what? Hydrogen ion concentration of B እንላለን ማለት ነው። እሺ
ሌላ ደግሞ በምን መሰልሽ ማሳይሽ ለምሳሌ አሁን ፒኤች ስኬሉን ታመጫለሽ ያው 0 አለ 1 አለ 2 አይደል 3 4 5 6 እሺ አሁን ከ0 እስከ 1 ያለው ስኬል በ10 ነው እንትን የሚለው ስለዚህ ምን ማለት ነው በ10 እጥፍ ሃይድሮጅን አየን ኮንሰንትሬሽኑ ይበልጣል ማለት ነው ስለዚህ ጋርም 10 አለ ሶ አሁን የተባልነው ማና ማን ነው የምናወዳድረው ይሄና ይሄ ነው አይደል ስንት እዚህ ጋር 10 አለኝ another 10 another 10 another 10 ስንት ሆነ 10 to the power of pH value ሁለት ያለው has is 10 times 10 to the power of 4 has 10 to the power of 4 greater hydrogen ion concentration than a solution that has pH value of 6 ማለት ነው